ኦንላይን ላይ የሚጠልቡ ሰዎች ቤተሰብን ሳያማክሩ እናቴ ትብለው በቃ እናቴ ትግዳኝ የወለደችኝ እናት ሰጥቻት ትክዳኝ እሷ አይገርምም ምንም ችግር የለውም ለወንድ ልጅ ቤት የሰራች ልጅ አለች እናቷን ቡና ገሳላት ማታቅ ሙሉ ቤቱን ሙሉ የቤት ዕቃ እንዳትመጣ ዛሬ አትመጭም ነገ አትመጭም ምክንያት እየሰጣት ማለት ነው የሰፈር ሰው እንገላለን የዚች ሊብር በልታ አናስቀምጥም ሲሉት እንትና የሚሰራው ዲሽ ነው የሚሰራው አሉ ጣራ ላይ እሺ ጣራ ዲሽ ነው የሚሰራው አይቻልም እንገላለን ሲሉት ምንም እንደላ ያውቃሉ ምንም እንደሌለው አይው በግድ ዳለች ሲሄድ እዛ ንቀሳና ልጅቷ ያንገቷ የታወቁ በፌስቡክ ነው እሺ ከዛ ፈታለ ብሎ አባራለ ብሎ ወሬ ያለ ጥሩ ሰፈር ስላጋጠሟቸው ነው እንጂ ሰዎቹ ቤቷን እንድትረከብ ሂደው ፍርድ ቤት መሰከሯት የሰራችሁ ሰናብለው ማለት ነው እሺ እንደዚህ አይነት መልካም ሰዎች ተገኝተው ነው እንጂ ሙሉ ለሙሉ ልጅቶ ራሷን ተጠፋ ነበር አሁን ላይ በቃ 10 ምናምን አመት ነው የሰራችሁ ሳውዲ ላይ ከሳውዲ ነው የምነግራችሁ ከቼቴ ነገረችኝ ሰፈራችን እንዲኮኖ የሰፈራችን ሰዎች ልጁ ስለሚያውቁት መነሻውን ልጁ በጣም እናቱን ማናዱ ነው የገደለው አሉና ስለሚያውቁት በፌስቡክ ጠብሷት ነው መልካም ነው እኔ ወላሂ የሚል ሰው እንደሆነ ይቅርታ አድርግልኝና በቃ በጣም ከባድ ነው ሚዲያ ላይ መጥተው ሲሰብኳችሁ አትሰበኩ በሚዲያ ወንድን አታግቡ ምን ይሰራላችኋል አያቲ አላህ ይርሐማትና ወሃድ ላይ ጠማ እህል አይደል አይረብ ትላለች አትሞቱ እንዲ ወንድ ልጅ ካልተገኘ እኮ የሚሞት እኮ የለም እንደው አላህ በቃ ነፍስ አላህ ያሳውቃችሁ ነው ይወቃ መስጊድ ልገባ ነው አሰላሙ አለይኩም ወኔ ብቻው አላህ ይቀበለ ያ ጀማ የሌሎቹ ግን ያንድኛዋ ከ400 ሺህ ብር በላይ ነው ሱብሃንአላህ ከ400 ሺህ ብር በላይ ነው ያንድኛዋ ልጅ ብቻ ማለት ነው እና እነዚህ ልጅ እንግዲህ አቅዳበት ልጆቹን እንደበለቻቸው የገባኝ እኔ የዛሬ 3 አመት ቪዲዮ ሰርታ ነበር ቪዲዮ ስትሰራ ምንድነው አሁን ላይ ዕቃ በየቀኑ እየጨመረ ስለሆነ ኑሮ እየተወደደ ስለሆነ ቤት እየሰራችሁ ቤታችሁ ያላለቀላችሁ እህቶች ዕቃ ገዝታችሁ ማስቀመጫ ቦታ ያጣችሁ እህቶች እኔ መካዘን ስላለኝ እየገዛው አስቀምጥላችኋለሁ ብር ላኩ ብላ ቪዲዮ ሰርታለች ዩቲዩብ ላይ ገብቶ ማየት ይቻላል የዛሬ 3 አመት የተሰራ ቪዲዮ አለ ሊንኩንም እልክላችኋለሁ እሱን ማየት እንደምትፈልጉ ማለት ነው እነዚህ ልጆች እንግዲህ ከቀን ወደ ቀን ዕቃ እየጨመረ ስለሆነ ደስታ እንድታስቀምጥላቸው ነው የዛሬ 3 አመት ብር ይላኩት ልክ ደግሞ ያንን ዕቃ ሲፈልጉት አድርሽልኝ ሲሏት ነው ይሄ ጸብ የመጣው አስለን ዕቃው አልተገዛም ባይነኝ እኔ ብሩን በልጆቹ ብር የራሷን ቢዝነስ ነው የሰራችበት ብዬ ነው ማምነው እኔ በራሴ ምክንያቱም ዕቃው ተገዝቶ ተቀምጦ ከሆነ ዛሬ ላይ ዕቃውን ሲጠየቁ አላጡ ዕቃውን ትመልስላቸው ነበር ተሰጣቸው ነበር አገሩ ጦርነት ሊሆን ይችላል ዝናብ ሊሆን ይችላል ምንም አይነት የትራንስፖርት ችግር ሊኖር ይችላል እሷን እንኳን ሄዳ ማድረስ ብትችል ይሄ ወቃችኋል ብላ ቪዲዮ ቀርጻ ታሳየን ነበር ግን አላሳየቻቸውም እነዚህ ልጆች ይሄ ማለት ዕቃው አልተገዛም ማለት ነው ከመጀመሪያውም ጀምሮ ስለዚህ ይሄ ደግሞ አብዛኛው ኦንላይን ቢዝነስ ሰዎች የሚያደርጉት ነገር ስለሆነ የኛቶች ደግሞ ቢነገራቸው የማይሰሙና ሁሉንም ሰው የሚያምኑ ስለሆኑ እንጂ ማንንም ሰው 3 አመት 4 አመት ዕቃ ገዝቶ ብሩን ማስረፍ እየቻለ መነገድ እየቻለ ገዝተው አያስቀምጡላቸውም ይሄ የታወቀ ነገር ነው ስለዚህ እነዚህ እህቶቻችን ኦንላይን በደንብ የሚታወቁ በተለይ ደግሞ አረብ ሀገር የኖረች ስለሆነች ለአረብ ሀገር እህቶች ያዘነች መስላ እየመከረች ቪዲዮ እየሰራች ገንዘባቸውን ስትበዘብዝ የኖረች ናቸው ለዚህ ምስክር ደግሞ ሶሻል ሚዲያ ላይ በደንብ የሚታየው አንድ ወንድም አናግሬው እኔ እጽፍልሻለሁ ሪም ሰውየው አስፈላጊ ከሆነ አናግርልን እንዲ አይነት ነገር መጥቷል ከኔ ጋር ስለው እንዴ ፋጡማ እስካሁን ድረስ አልተወችም እንዴ ነው ያለኝ ለኔ እሱም ጋር ከዚህ በፊት የተበሉ ልጆች ሄደው ገንዘቡን ማስመለስ ባለመቻሉ ምክንያት እባክሽ ብሎ አላህን ፍሪ ብሎ መክሯት ተቆጥቷት የሚችለውን ነገር አድርጓል ይሄ ልጅ ራሱ ማለት ነው ስለዚህ እነዚህ እህቶቻችን ሐቃቸው ይመለስላቸው ሌሎቻችሁ ደግሞ ከዚህ በኋላ ሰዓዳና አሊ ማርኬት ላይ ምንም አይነት ዕቃ እንዳታዙ ምክንያቱም እነዚህ ልጆች ሌባ ናቸው ስንል በማስረጃ ነው እንለጥፈዋል አስፈላጊ ከሆነ ማስረጃውን ደረሰኙ እጃችን ላይ አለ ያንድኛዋን እህት ደረሰኙ ጠፍቶባት 60 ሺህ 90 ሺህ ብር አካባቢ ያስገባችበት ደረሰኝ ጠፍቷት ከባንክ አስወጭና አምጪ ሁሉ ብላት ከባንክ አስወጥታ የላከችልኝ ደረሰኝ አለለን እዚህ ድረስ ነው የምትጫወትባቸው ልጆቹን
የለም አላውቅም ከፈልሽ አስወጭና አምጫለቻት። ኢትዮጵያ በቤተሰብ ከደረሰኙን ከባንክ አስወጥታ ልካልኛለች ለኔ ሪሲቱን። እሱንም ማሳየት እንችላለን። ከማንም በነገራችን ላይ ማንም ሰው ከህግ በላይ ወይም ከሰው በላይ ሊሆን አይችልም። የሚኖሩት ከሚሴ ነው። የት እንደሚኖሩ ቤታቸው የት እንደሆነ ይታወቃል እኮ። አስፈላጊ ከሆነ በህግ መሄድ ይቻላል። ምክንያቱም እመኑኝ አሁን በጣም ብዙ ልጆች ናቸው የሚመጡት ይሄን ፎቶ ሲለጠፍ እዚህ ቦታ ላይ። ሰዓዳና አሊት ማርኬት ላይ አዛችሁ እቃችሁ የተበላባችሁ እህቶቻችን እየጻፋችሁ ነው ግቡ ተናገሩ። ከዛ ውጭ ግን እህቶቻችንን እየበላችሁ እያሰቃያችሁ የራሳችሁን ህይወት ኢትዮጵያ ውስጥ የአረብ ህይወት እየኖሩ ጽድት ብለው እየኖሩ ምን የመሰለ ቤት እየኖሩ መጅልስ ቤት ከፍታለች እቺ ልጅ ሱቅ ከፍታለች። ያልከፈተችው ነገር የለም ኢትዮጵያ ውስጥ። በእህቶቻችን ገንዘብ እየነገዳችሁ ግን ያኔ አላህን ብትፈሩ ጥሩ ነው። በእርግጥም አላህን አትፈሩም። አላህን ሳዲ እንዴት ነሽ? ሰላም ነሽ? አዎ ስሙ ማለት ነው። ኦኬ listen what she say ኦኬ ይኸው ሳዳ ነሽ? አዎ ነኝ። በዋትስአፕ ስደውልሽ አይሰራም። ሙቤ ነኝ። ሰው እንደናግርሽ ስልክሽን ሰጥቶኝ ነው። ዋትስአፕ አይሰራም። ቴሌግራም ይሰራል? አዎ ኦኬ ደውልሻለሁ። ተመልከቱ። ቴሌግራም ላይ አላነሳ